ስማ እንዴ አትወርድም እንዴ ውረድ እያልኩ አይደለም እንዴ የቱ ጋር ነህ ሎቢ ነኛ የት ሆናለሁ ምኑ ጋር ሎሚው ጋር እንግሊዘኛ አትማርና ሎቢ እንኳን አታውቅም ደጃችሁ ቤ ነኝ ያለሁት ሊፍት ውስጥ ገባና ደጃችሁ ቤ የሚለውን ተጭኖ ረድ ኧረ ዳኛ አትቀልድብኝ ተው ላይ ነኝ ትለኛለህ እንዴ እንደው እዛው ላይ ባስቀረ ላይ አይደለም አንተን ሲኦል ባስቀረልኝ እና ወደ ታች ነው ወደ ላይ ነው ይዞኝ የሚሄደው ደጃችሁ ቤ የሚለውን ተጭነና ሊፍት ውስጥ ገባና ድርጅቱ እኮ አንዳንድ ነገር ብሌን ብቻዋን ስለምትሆን እንዳትቸገር ብዬ እኮ እንዳትደናገር ብዬ ድርጅት ይፍረስና ወረዳውን ቶሎ በል ሰዓት የለኝም እንደ የራሳችንን ስፒዶች መቼ ነው የምንፈጥረው ነው ዋናው ሐሳብ መሆን ያለበት ዳኜ አንዴ እንዴ ዳኜ ትላለህ እንዴ ላይቭ እየገባው ዳኜ ትላለህ ኳላ ይመጣ እና ቁጭ በል እዚህ ምንድነው ስማ ለብሌኔ አንዳንዱን ነገር ደውዬ አስረዳዋል ስማ ያለነው አትላንታ ነው ልንዝላና ነው የመጣ ነው በጀት ተመድቦልን ነው የመጣ ነው ብሌኔ ድርጅቱ ምናምን እንድትለኝ አልፈልግም ፏ ብልጭ እያለን አትላንታ ላይ እንዝናናለን አይደለም ሁለተኛ ብታረፍድ ጥዬ ነው የምወጣው ይሄ አትላንቲክን ተሻግረን መተን የማርፈድ ባህላችንን ሲቀጥል ደግሞ ይሄ ጥሬ ስጋ ባህላችንን እሱ እንኳን ስጋ ብሩንዶ ብሎ ይግባ ቆንጆ አድርጎ ስሜታችን እያስታገሰ ራሱ የብሩንዶ ስጋ ስበላ ኢትዮጵያ ነው ይመስለኝ ደስ ነው የሚለኝ ድርጅቱ እንዳይጎዳ ብዬ እኮ ነው ደውዬ ኦርደር እንደዚህ አድርጊ ብዬ በእያንዳንዱ ነገር ደግሞ ብሌኔ ጎበዝ ነች በደንብ የኔን አሻራ በደንብ ይዘዋለች ስማ ፍቅርን በድርጅቱ ተመርኩዝ አተንፈስ ኧረ ዳኜ ተው ፍቅርና ስራ ላይ እንጂ ስማ ዛሬ ይሄንን ታያለህ አትላንታ ኮካ ታያለህ ይኸውልህ ማርፈድ ባህልህን አቁመህ ስለ ድርጅቱ ደግሞ አትጨነቅ ይኸውልህ አሁን ያለው አትላንታ ነው አንተ እዚህ ጠብቀኝ እኔ መኪናውን ይዤ ሄሎ ብሌኔ ምን አዲስ ነገር አለ እንዴት ነው የተቸገርሽው ነገር አለ እንዴ አይ አረ ምን የተቸገርኩት የለም ይኸውልሽ ምንም እንዳትደናገጭ እሺ በቃ እያንዳንዱን ነገር ባሳየውሽ መሰረት በደንብ መስራት ነው ደግሞ ለከስተመር ምናምን ፊት እንዳሰጭ እሺ እንደነገርኩሽ ነው በተለይ ለወንዶች ደግሞ ለምንድን ነው ስልኬን ቶሎ ማታነሹ ይቅርታ ሰው ስለነበረ እኮ ለማንሳት አልተመቸኝም ነበር ስሚ ብሌኔ በቃ ዳኜ በጣም እየተናደደ ነው እንደዚህ አርጊ ስልሽ እኮ ተናደደብኝ ይኸውልሽ ዛሬ አሁን ያደርነው ማሪዮት የሚባል አትላንታ እሺ አትላንታ እንዴት ነው እኔ ራሱ አሁን ይኸውልሽ ይዤሽ እመጣለሁ በጣም ጥሩ ጊዜ ነበር እንዴት ደስ እንደሚል ብታይ ዳኜ ያው በቃ ቲክቶክ ላይ እንደተተከለን ያደረው ስሚ ብሌኔ በቃ ዳኜ እየመጣ እሺ በቃ ታውቂያለሽ እወድሻለሁ በቃ አትደውል ምናምን አቁም ስላለኝ በቃ እሺ እኔም ከስተመር አለኝ በቃ እሺ ቻው በቃ በኋላ እደውልልሻለሁ አታጓጓሽ ደግሞ የምናደርገውን ነገር በሙሉ ለእህትህ ንገራት አለበለዚያ አንድ ነገር እንደማታደርገው እኮ ዳኛስ ያስጨንቀኛል እኮ የድርጅቱ ነገር ስማ ይኸውልህ አትላንታ መንገዱ እንዴት ሰፋ ያለ እንደሆነ እያየህ ነው ጠባብ ነገር የለም አትላንታ ውስጥ ደስ የሚል ሰፋ ያለ ነው ዛሬ ይኸውልህ መንደሩን የአበሻው መኖሪያ ሜሞሪያ አለ እኔ ግን በቃ የብሌን ፍቅር ግን ምን በጣም በቃ ውስጥ ይገባ አንተ ልጅ ከሰውነት ውስጥ የብሌንን ሲስተም አውጥተህ የአሜሪካንን ሲስተም ልመድ ኧረ ቆይ ይሄ ሲስተም የምትሉት ነገር አምስቱ እህቶቼ ራሱ በተለያየ ጊዜ በተለያየ ምክንያት የሚነግሩኝ ስለ ሲስተሙ ነው እማዬና አባዬ ራሱ ሳይቀሩ ማለት ነው ሲስተሙ እስኪገባ ከቤት እንዳትወጣ
እኛ ጋር ቁጭ ይሉኛል። ምንድን ነው ይሄ ሲስተም የሚባለው ነገር? እውነታቸው ሲስተም ማለት የኑሮ ዘይቤ በአንተ በፋራ አማርኛ የኑሮ ዘይቤ ይባላል። ሲስተም ለምሳሌ እኮ ልነግርህ ነው። ዘይቤም አታውቅም። ችግሩ እኮ አንተን ማስረዳት ከባድ ትምህርት ቤት ቢሰራብህ እኮ አይገባም። ግን የኑሮ ሰደብክ አይደለም ዳኒ፣ ቀስ እስኪ አስረዳኝ። እሺ አዳምጥ፣ ጆሮን በደንብ ሰጥተህ ሲስቱ አሳየው። ሲስተም ማለት አሁን ስለ ሲስተም ነው የጠየቅህ። በቃ አንዱ ሲስተሙ ምን ይጠይቃል መሰለህ? ማዳመጥ። ሲስተሙን ለማወቅ አዳምጥ። ሲስተም ማለት ለምሳሌ አሁን በምሳሌ ልንገርህ። ክሬዲት ካርድ ሂስትሪ የአሜሪካ ኑሮ ምንድን ነው እሱ? ክሬዲት ካርድ ሂስትሪ ወሳኝ። ክሬዲት ካርድ ሂስትሪ ምንድን ነው? የዕዳ ታሪክን ትገነባለህ። ዕዳ አሁን ለምሳሌ የሆነ ነገር ትበደርና ትገዛና ያንን መክፈል ማለት ዳኝ ረስተዋል ማለት ነው። እንዴት? ማን ቤተሰብ እንደገባ ራሱ ረስተዋል ማለት ነው። እንዴት? እኔ ነኝ ዕዳ ውስጥ የምገባው? ስማ የእኛም ቤተሰብ ረስተዋል ማለት ነው። እንኳን እኔ የእህቶቼ ባሎች እንኳን እንዲህ ድርቅቅ ብላችሁ ያለ ድህነት የምትኖሩት በእኛ በቤተሰቡ ገንዘብ መሰለኝ። ምን ነው ዳኒ? ተው አትርሳ። ተው ዕዳ ውስጥ የምገባው ቤተሰብ ታሪክ ላይ ጠለቅ። ምንድን ነው ስለ አሜሪካ ዕዳ ሲወራ ምንድን ነው ዳይቭ የምትወረወረው? ያለ አንተ ልጅ አዳምጥ እንጂ የክሬዲት ታሪክን ገንባ ነው የተባልከው። ወደፊት ትገነባለህ ሲገባ። የሲስተሙ የሚባለው አንዱ እሱ ነው። ሌላው ደግሞ ፈታ በል። አንድ ምሳሌ ይሄ ድርጅቱ ብሌድ ምናምን እዛ የዲሲ ሲስተም ነው። እርሳው እሱን አሁን ተዝናኑ ተብለን በጀት ተመድቦልን አሳየው ብላይ ነው አይደል የመጣችሁ። በዛው ዕቃ የምንገዛው ስላለ አትላንታ አይደል? ስለዚህ ፈታ ደመቅ ብለህ እንዴት ነው ጆፋ አልክበት እንዴ? ተመችቶኛል በጣም። አዲስ ዕቃ እንዴት አወቅ? ከገባ ጀምሮ እየተከታተልኩት። ጭባሬ ጆፋባታል እንዴ? የዲሲ አሞራ ሳይነካ ቶሎ ብለን ላፍ ነው ማድረግ ያለብን እያለ በጣም አሪፍ ዕቃ ነው። ምንም ያልተነካካ ነው። ምንም አጣው እንዴ? ሜካፕ እንኳን ምንም የሌለው አይኑ ላይ ጥፍሩ ላይ ይታያል። በጣም ምርጥ ዕቃ ነው። 0-0 ነው ማለት ነው። 0-0 ምን ይላል? እቺን የመሰለሽ ቀሽተማ እስካሁን ሳያፍታቷት አንዱ አፍታቷት ይሆናል። አረ ማንም የለም እዚህ። አንድ ጀዝባ አለ በባስ የሚያንከራትታት። በደንብ እየተከታተልኳት ነው እያልኩ እንጋብዛታ የሆነ ሻይ ቡና እንበላት። አይ እዚህ እንኳን እሺ የምትል አይመስልም። የምትሰራበት ቦታ ስለሆነ ሌላ ቦታ ይዘናት እንሂድ። ኧረ እሺ ትላለች። አይኗ እኮ እዚህ ነው ያለው። ምንም የቻይና የተቀላቀለ ዕቃ የለባትም። ሙሉ ለሙሉ የአሜሪካ ዕቃ ነው። የቱርክም የቻይና ምንም የተቀላቀለ የለባትም። አተም የጥፍ ማለም ሰብሯል። ምንም አርቲፊሻል እኮ የለባትም። ጽድት ያለ ዕቃ ታችሁ ብለ ትበለዋል። ይሁን ምን ከመቼው እስካላልካት በቃ ንጣት ያበደ ዕቃ ነው። በቃ ያው አለ ትዳር ግን ዱሮ ላጥ እያለን የቺክ ሀገር አይታይ ቺክን ድሮም ጀምሮ አልወድም። አንተ አይገባም እኮ ቺክ ማለት የኔ ወንድም ሴት ነው። ነጭ አለ ምን ነው እኔ ብሌንዬ ላይ ቺት ላደርግባት? አንተ ልጅ ብሌንን በውስጧ አፍቅራት አለ እንዴ? እኔ ወንድም ብሌን ምን ነች? የሥራ ባልደረባ እኮ ነች። ምንድን ነው የምታወራው? ዛሬ እንኳን ከነጋ እኮ ይኸውልህ 5 እኮ ነው የደወልኩላት። ስታወራኝ ራሱ አንጀት እንዴት እንደምትበላ አንድ መቶ ያለብህ ነገር ይሄ በውስጥ ቅጥል ድብን ያለ ፍቅር ውስጥ የምትገባውን ነገር ከብሌን ጋር በቃ ብሌንን ተፋታት አንተ እንዴ። ዝም ብለህ አሁን የአሜሪካ ሲስተምን አገናዝብ፣ ወቅ ተረዳ እንዴ። ራሱ ሴቶቹ የአሜሪካ ሲስተም ውስጥ እስክትገባ ድረስ ዞር ብለው አዩ። ስለዚህ ዝም ብለህ ለአንተ እኔ የምመክርን ስማ። እኛ ድሮ ላጤ እያለን ብዙ ነገር ማለት ትዳር ከሆንም በኋላ ነው ታማኝነት። በዛ ላይ የኔ ሚስት ታውቃታለህ፣ በጣም ቆንጆ ፍቅር ሰው ልዕልት ሆነች ሚስት እያለች እኔ አንተን እኮ ለማላመድ ነው። አንተን ለማላመድ ስል ነው እንጂ ምንም ነገር ውስጥ የለውበት። እሷ እንደምትወድህ ያክል ግን ዝም በል አንተ። አንተን አይመለከትም እንዳላወርድ እዚህ ጥዬ ነው የምሄደው። ደግሞ ስለሌላ ስለሷ ልታወራ ትናንት መተህ ትፈልጋለህ? ምን አይነት ሰው ነው ማለት ካሉ እኮ አንተ ሌላ ነገር ታወራለህ። እንደውም እኔ አንተን ላስረዳ ብዬ ከማስብ በእውነት እንደ ኮሎምቦስ ሌላ አሜሪካንን ፈልጉ ባገኝ ይሻላል።
ኮሎምቡስ ለአሜሪካን ፈልጎ ያገኘው ሰው። እኔ ግን አንተን አጠገቡ ሆኜ ላገኝ እንኳን አልቻልኩም። አሜሪካን የሚያክል ሀገር በፍለጋ እንዴት እንዴ? ምንድነው ሰውየው ሲስተም ያልገባው ነው እንዴ? ቆንጆ እንዴት ነሽ? ሰላም። ስሜ ሚኪ ይባላል። እሱ ዳኒ ነው። ያንቺ ማለት ነው? ብሌን እባላለሁ። አልነገርኩም ቅድም እንደ መልኳ ቆንጆ ስም ይኖራታል ብዬ። አመሰግናለሁ። ቆየሽ እዚህ ሀገር ከመጣሽ? አይ አልቆየሁም። ምን ያህል ጊዜ ሆነሽ? ትንሽ ጊዜ። ገና ለሲስተሙ አዲስ ነሽ ማለት ነው። አዎ። ስለዚህ የሚያስፈልጋት ነገር ካለ እናግዝሻለን። አንዳንድ ነገር የሚያስፈልግሽ ነገር ካለ ያው ጠይቄን ነው ያው እሱ ነው። ምንም አመሰግናለሁ። ምንም ችግር የለም። ኢትዮጵያ ተምረሽ ነበር? አዎ ተምሬያለሁ። በጣም አሪፍ። እሱ ጓደኛዬ እንዴት አየሽው? እዚህ ጥሩ ነው። በተለይ ሀበሻ ቤት አዎ ጥሩ ነው። አማርኛ በደንብ ነው የሚያሰለጥን ጥሩ ነው። አይ ቶሎ ስራ መቀየር አለብሽ። ያው ከእሱ ጋር እንነጋገርና የተማርሽበትን ፊልድ ትነግሪኝና እናስቀይርሻለን። ችግር የለውም። የከተማ ዋና ከንቲባችን ነው እሱ። የማያውቀው ሰው የለም። በጣም ብዙ ስራዎች ይሰራል። አመሰግናለሁ። የሚያስፈልግሽ ነገር ካለ እንግዲህ እንዳታስቢ። ስልክሽን ያዙ። ያን ያህል ማስቸገር ሰው አሉ ነገራችን። ኧረ ችግር የለውም። ምንም አያስቸግርሽም። ስልክ ስጭ፣ ይጠቅምሻል ለብዙ ነገሮች። ግዴለሽ 571 571 446 ምናልባት አንተም ከረሳው እኔም ሊያዝ ከጠፋብህ ብዬ ነው። ምናልባት ሁለት 571 አላን ይሰጣሉ ይዟል። በቃ ይሰጠኛል። ችግር የለውም። ግን ገብቶሃል። ድንገት ከጠፋብህ ሊያዝልህ። ምንም ችግር የለም። እንዳታስብ ይዟል። አየሁ አይደል? ይኸውልህ አትላንታ ስትመጣ ምንጊዜም ይሄንን ስቶን ማውንቴን ማለት ይሆን የድንጋይ ተራራ ማለት ነው። አየሁ ምን እንደሚመስል ታየዋለህ። የቱ ይሄ? አዎ ይሄ እንዴ! ይኸው እስኪ እንዴት እንደሚያምር ገና ጫፍ ላይ እንወጣለን። እሺ ዳኝ ስማ፣ የእንጦጦ ተራራ እኮ ነው የሚመስለው እንዴ! ጋራ ሸንተረሩ የተባለለት ዝም ብሎ አይደል እንዴ? ጋራ ሸንተረሩ እዚህ አይደል ያለው እንዴ? ኧረ ዳኝ እንዴ! ዛፉ ራሱ ትልቅ ሆኖ ነው የሚታየው። እንደዚህ በጣም ትልቅ ሆኖ ዳኝ ኧረ ዳኜ ግን በጣም በእውነት አትላንታ ለካ እንደዚህ ነው። እንደዚህ ደስ የሚል ነገር አለው። ዳኜ አትላንታን በጣም ነው የወደድኩት በእውነት። እህቶቼ እንግዲህ አሁን ስቶን ማውንቴን የሚባል ቦታ ላይ ነው እንግዲህ ዳኜ እያዝናናኝ ያለው። እህቶቼ እንግዲህ ከዚህ ላይ መንገድ ከሆንኩኝ እንግዲህ አምስቱም እህቶቼ እናንተ ታውቃላችሁ እንግዲህ ከዳኜ ራስ ላይ አልወርድም። ዳኜ ስቀልድ ነው። እሺ በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ነገር ከኛ ጋር ተቀላቀየ እዛ ገብቼ ሽክም አይ እኔ መጠጥ አልጠጣም። ኧረ እባክሽ ብቻሽን ረጅም ሰዓት ዘጋው ትላለች። አይ ምንም አያስፈልግም። እንደዚህ ስለ እየሰራሽ ምንም አያስፈልግም ይባላል። አንድ ነገር ያዥ እንጂ ያ ፖሊስ አለመኖሩ ጠቅሟል። ዛሬ የትኛው ፖሊስ? እዚህ የባለቤቱ ወንድም አለ ጠባቂ ነኝ ምናምን የሚል ከአይኗ ስራ አይጠፋም ነበርና ዛሬ አለመኖሩ ጠቅሟል። ኧረ ከኛ እጅ ደግሞ ማን ይወጣል እንዴ? እኛ ከፈለግን የምናጣው ነገር ከፈለግን የምናጣው የለም፣ ግን ቲፑን ሞቅ አድርገን ከሰጠናት ከኛ እጅ አትወጣም። በቲፕ እናስደንግጣለን ይሻላል። ያ ምን አበሻ ቤት የሚሰሩ ሰዎች ጋር በቲፕ አለ የሚሰሩት። ስለዚህ ቲፕ ይሰጣት እጃችን ገብቷል። ቶሎ ይዘላጥ ነው ማለት ያለው። ኧረ ማቀላ ቲፕ እንሰጥበት፣ ቲፕ እናስደነግጠዋለን። ቲፕ እንግጨው። አዎ
ሞቅ ያለ ክፍል ገዝተህ ነው አንድ ቤንት የምትገዛው 20 ብር እንዴ? 20 ብር ይችላል አይደል? አይ ትንሽ ከፍ አለ። ቢኮዝ ሀበሻ ቤት የሚሰሩ ሴቶች ብዙ ጊዜ በቲፕ ስለሚተዳደሩ ደስ ነው የሚላቸው። እንዴ ትቀልዳለህ እንዴ አንተ? በአሜሪካን ሀገር 20 ብር ምን ሊያደርግላት ነው? 200 ብርና ስልካችን ቡቅ አድርገላት እጃችን እናስገባል። እሱንም እሺ ካለች በጣም አሪፍ ነው። ኦኬ እሺ እንጥራትና ሰላም ሌናችን እንዴት ነው? ስራ ስላለብን ልንሄድ ስለሆነ ሂሳብ ግን ምንም ሳትጠጡ ምን እባክሽ፣ እሱ ሁልጊዜ ነው ያስወርዳል። አንድ ቀምሶ ጥለን መሄድ ነው በቃ። ውጫ ነው አሜሪካን ውስጥ ምን ይደረግ? እናመሰግናለን። ሰላም ናችሁ? ሰላም እንዴት ነህ? አለን። እንዴት ነህ? እስቲ እዚህ ጋር የተለመደችው ነህ። እሺ ዛሬ ተገናኘን ሃፒ አወር ላይ It's my time ነው ወዝ ሃፒ አወር አለ ማለት ነው እዚህ ታዲያ ታራስን ሃፒ አወር ናቸው። እስቲ ያሳያችሁ። እንዴት ነህ? አንተ ሁሉ ሰላም? ያዝ ሞቅ አድርገህ ጠጣ። ሂሳብ እኮ ከካርድክ ላይ ወስጃለሁ። ይሄማ ያንቺ ቲፕ ነው። እቺን ያጃት 200 ብር ኦኬ፣ ያጃት ችግር የለውም። ከዚህ በላይ ይገባሻል። የእውነት አመሰግናለሁ። አሪፍ መስተንግዶ ነው። እናመሰግናለን። እንመጣለን። አይሻልም? ቴንክ ዩ በጣም እናመሰግናለን። ጊዜ ብቅ እንላለን። ኦኬ ቴንክ ዩ በጣም መስተንግዶ አሪፍ ነበር። ነይ ብሌንሻ 200 ብር ያንስሻል። ቁንጅናሽ በጣም አሪፍ ልጅ ነው። የዲሲ መት አሪፍ መሪ ያለው ልጅ ነው። እንደውልሻለን። ስልካሽ እናይሻለን ነበር። እናመሰግናለን። እሺ ና እንዴ 200 ብር ስሚ፣ ያኛው ለእናቱ እንኳን 50 ብር እኮ ያውቅ። ይሄኛው እንኳን ይሄኛው ጭሷን ጭሷን ሉኬን እናት ሉካ እንደ ቤት ነው የሚያደርጉሽ። ገና ፍሬሽ ነች ብለሽ ደግሞ ነግረሻችኋል መሰለኝ። አስተያየታችሁ አላየሁ። ከፊት ከላይ ጀምሮ እስከ ታች ናዩሽ። የለሁበትም። አንተ ታዲያ ምን አናደደ? ተናደድኩ እንዴ? ነገርኩሽ፣ ረዳሁሽ እንጂ ይበሉሻል። የለም እንዴ ነብዩ? የት ሄዶ ነው? አውት ኦፍ ታውን ነው። አውት ኦፍ ታውን? ለዛ ነው እናትዬ በግላጭ አገኙሻ። እሱ ቢኖር ኖሮ እነዚህ አይን ውስጥ አልገቢም ነበረ። አውቀሻቸዋል። እኔ አላ የተናደድኩ ይመስላል። በቃ የተለመደችውን ብራይን አምጪ። ቆይ እነዚህ ደግሞ በእንግሊዝኛ የሚለፈልፉት ራሳችሁን አድኑ። ወይኔ እናቴ፣ ወይኔ እህቶቼ፣ ሳንሰነባበት ተለያየ። እኔም ብሎ አየር ላይ ወጪ፣ እኔም ብሎ ከቤት ወጪ። ወይኔ ብሌኔ፣ አብሬሽ ሳልኖር በቃ ተለያየን። ጉዶን ኩልሽ ብሌኔ፣ ዛሬ ልዋረድ ነው። በቃ የኔና የአንቺ ፍቅር ማብቂያው አየር ላይ ሆነ። እንደው ብሌኔ ዛሬ ልውረድ እንጂ ከእንግዲህ ደረጃ ላይ እንኳን አልወጣም፣ ያውም እዚህ ሀገር ላይ። ቦቅባቃ ዝም ብለህ ትንቦቀቦቃለህ። ቦቅባቃ የፈረንሳይ በግ መሰል። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ